ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ አስተማሚ ጠፋ ሁለታችን ታመን አንድ ቤት አደረ ሁለታችን ታመን አንድ ቤት አደረ እሷ ደህና የለች ባሰበኝ እኔን ያስጨነቀው አቤት የሚልበት እግዚኦ የሚልበት መውደድ ያስጨነቀው አቤት የሚልበት ቤቶች ሸንጎ ቢኖር ምን አለበት አይቆጨኝም ነበር ብዙ ዓመት ሞግት አለቀልሽ ልቤ ተንዶ ደሴ ደረቅ በይራ ገራዶ ቤል ኧረ ደሴ ደረቅ በይራ ገራዶ ቤል የስንቱ መወከለው የስንቱ በሽታ ተከፈኝ እኔን ያንቺን አመጡና ለእኔ ነገሩና እኔን ወሰዱና ላንቺ ነገሩና ተደላድለው ተኙን አለያዩንና ተደላድለው ተኙን አለያዩንና ክፋትና ገሪር ክፋልና ገር ክፋትና ገሪር ክፋልና ገር እንታረቃለን የሰው ነገር ዘመዴ አካሌን ያበባ ሸቀው እግግን በጎዴር ምን አበረከተው እግግን በጎዴር ምን አበረከተው ጥንቱን ያለመንካት ከነኳ ለመተው ጥንቱን ያለመንካት ተነኳለው ስምቷ ምንድነው
ለእናንተ በሚያቀርበው ስፖርት ዜና ዝግጅታችንን እናጠናቅቃለን። በትላንትናው ዕለት እናንተ በሌላችሁበት በአዲስ አበባ ስታዲየም በተካሄደ የኳስ ግጥሚያ ውድድር ጆንትራና መላጣ ተጋጥመው ነበር። ጋዜጠኛ የመሆን ፍላጎት አለ ማለት ነው? ቢሳካ እንግዲህ ፍላጎት ነበረኝ። እሺ ይርዳው፣ ቅድም እንደነገርከኝ እንግዲህ ሌላ ይዘህልን የመጣኸው የሙዚቀኞችን አስመሰለ መጫወት ነው። በቅድሚያ የማንን ነው የምታቀርብልን? እንግዲህ በቅድሚያ ያረጋኝም ባቀርብላችሁስ? ዘወዘው ቤት ዘወዘው እዚህም ቤት ዘወዘው ዘወዘው አመፀኛው ግሬሽ ስንቱን አዳረሰ። ተነሳች ልጅቱ ተጓዘች ከኔው ለዋዳራት ይታያል ባቡሩ ባቡር ያውላ ባቡር ከድሬ ልትመጣ ልታይ ከሞቀ ሀገሯ ከድሬ ልትመጣ ልታይ ከማታ አዲስ ወዳጅ እንጂ ስጋም ዘመድ የላት ድሬ ብታስተውል ወደ ድሬ ዳዳ ያለኔ ምሳታ የድሬዋ እንግዳ ትየዋ ስጦታ መጥቶላቸው ነው። ከአሜሪካን ሀገር ስጦታ ይመጣላቸው በምን ምክንያት መሰላችሁ? ደብዳቤ ጽፈው ነው። ደብዳቤ ጽፈው ይመጣላቸዋል። ተመስገን አምላኬ። መቼም እኮ ልጅን አሜሪካን ሀገር መላክ ማለት ስዊዝ ባንክ ፍራንክ መክተት ማለት ነው። ተመስገን ጌታዬ። እስቲ የጎረቤቴን ልጅ ልጥራው። ማሙሽ ማሙሽ። አቤት። ና ከደሞ 20 ዓመት ሙሉ ማሙሽ ትባላለህ። ና ወደዚህ። ምን አይነት ምንድነው? እስቲ በካርቶን የታሸገ ነገር መጥቷል። ደብዳቤም ወስጣም መጥቷል። እስቲ አንብበልኛ። ማማ እዚህ ሀገር የማይገኝ ነገር ነው የተላከሉት። ምንድነው? እንቁ ነው? አልማዝ ነው? ልጄ እኮ መቼም ታውቃለች። አረ ቴፕ ነው ወይ? በስመ አብ ወልድ ወመንፈስ ቅዱስ። ምን ነው ልጄ? እንዴት አሁን የምትዘፈነው ዘፈን አተረማመሰው። ለ55 ዓመት አሮጊታውን ቴፕ ምን ይሰራላታል አሁን? አይ እማማ ግድ የለም ጥሩ ጥሩ ዘፈን እኮ አለ። ምን አለበት? እኔም ለክተትሎትና ካሴቱን አዳምጡት። እስኪ እናዳምጠው። እናንተ ምን የምናዳምጥ አብረን እስቲ። አሁን ጥሩ ክር አለ። አሰፉ ደባልቂ ያመኛል 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 ያመኛል። ኧረ ዝጋው። ምን ነው ጤና ጥበቃ የመጣ ይመስላት እንዴ? ምን አገባኝ? እኔ ዶክተር አይደለሁ። ዝጋልኝ ወደዛ። አልወደዱትም ማለት ነው። እሺ ይሄን ልክተትሎታ ይሄን ካሴት እስቲ በል። የጥጃ ማሰሪያው ስሙነው ጉንጉን እኔ ከወደድኳት ዝንጀሮም ትሁን ገመሬም ትሁን እኔ ዝጋልኝ ወደዛ። እንዴ ምን አይነት ጣጣ ነው ባካችሁ? እንዴ አልበዛም እንዴ? አሁን በቃ ይሄ ነው ዘፈን? አረ ሌላም አለ እንዴ? እርሶ የሚስማማው ጠፋ እንጂ አለ። በቃ የመጨረሻ አንድ ዘፈን ላሰማሁት። ምንም እስካሁን የወደድኩት ዘፈን የለም። እስቲ ያሰማኝ። ማርታ አሻጋሪ። እሺ ግድኛው ልቤ አይልበኔ አይልበ ግድኛው ወደ አይወደኔ አይወደ የማያውቅ ወግሪ አያግሪ አያግሪ ተሻግሪ መድ ሰይ 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 ሰይ። አሁን ገና ዘፈን መጣ እንዴ? እሷ መንገደኛው ልቤ ስትል ተድሮ ባለ ተቀኛ አዝማች ጋር ልቤ መንገድ ገባ። ፕሬዝዳንት ኢሳያስ አፈወርቂ እየዋኙ እያለ በአጋጣሚ ሊሰምጡ ሲሉ ላይፍ ሴቨሩ ደርሶ ያወጣቸዋል። ኢሳያስ በአምባገነንነት ስማ ሊሰምጡ ሲል ኢሳያስን አወጣሁት ብለህ ትናገረና ነግሬሃለሁ ይሉታል። ላይፍ ሴቨሩም እየተንቀጠቀጠ ኧረ እኔስ ምንም አልናገርም፣ እርሶ ግን አደራዎትን እንደው ልሰምጥ ስል ከኋላ አወጣኝ ብለው እንዳይናገሩ። እንዴ ህዝቡ ይገለኛል። እሺ ድሬዳዋ ውስጥ ነው አሁን ደግሞ የተከሰተው። ለቁልቢ ሰሞን ከአዲስ አበባም ከተለያዩ ሀገርም ይመጣሉ። ታዲያ አንድ ለቁልቢ የመጣ የአዲስ አበባ ነዋሪ ፋኖስ ሊገዛ እዛ ርካሽ ነው ብሎ ወደ ድሬዳዋ አንድ መደብር ይሄዳል። የሶማሊኛ ቋንቋ ተናጋሪ ነው ያጋጠመው። ሄይ ምንድነው እንከከል እንተ ፋኖስ ይኖራል እባክህ ለመግዛት ነው። ፋኖስ ይገዛል አለ። አንድ ነው አንድ ይቀራል አለ። እሺ ስንት ነው ዋጋው? 10 ብር ይሸጣል። አይቀንስም? እነሱ ጨምሮ ምንም የለ ከገዛ መግዛት ነው። አንተ ባለው መሰረት ይሄድና የሚቀንስ ፍለጋ ቢሄድ ያጣል። ምንም ፋኖስ እዛው መደብር ውስጥ ይመለሳል። ሄይ ምንድነው ወሬ አንተ በላንተ? እሺ ወሬ 7 ብር ልግዛ በእናትህ ያቺን ፋኖስ። ስማ እኔ ይገዛል መግዛት አልገዛም መተው ነው። ምንድነው አንተ? በእናትህ እሺ በቃ 8 ሽጥልኝ። ስማ ሰውዬ
ያለ አንድ ፈረስ ከገዛ ነው ከገዛ ደግሞ መተው ነው ትንሽ የለማተ አቡ በእናትህ እሺ በቃ የመጨረሻ በቃ 9 ሽጥልኝ። ስማ ምንድነው የፈለከው? ፋኖስ ብዬ የለ እንዴ? አንድ ነው ቀረብ ይያል አይደለም? አዎ አንድ ቀርተናል። ክስክስ ያደርግና ጨርሰናል። በቃ ሂድ ወደዛ። የሴፕቴምበር 11ን አደጋ ማንም አይረሳውም። በአጋጣሚ ይሄ ነገር በቢ ተጀምሮ በቢ የሚያልቅ መዘዝ አንጥቷል። ይሄ ነገር ፈረንጆች ቢሰሙ መቼም ቢን ፊደል እንደ 13 ቁጥር እንደሚጠምዳት እርግጠኛ ነኝ። እስቲ ለማንኛውም እናዳምጥ። የወደመው የኒውዮርኩ ቢዝነስ ሴንተር ነበር። ቢዝነስ ሴንተሩን ያወደመው አውሮፕላን ቦይንግ ነበር። ይህን ቢዝነስ ሴንተር አውድሟል ከተባሉት ዋና ተጠርጣሪ አሸባሪዎች ዋንኛው ቢንላደን ነው። ቢንላደንን የሚፈልጉት የአሜሪካ ፕሬዝዳንት ቡሽ ናቸው። የቡሽ ተባባሪ ሀገር ደግሞ ብሪታንያ ነች። የብሪታንያ ጠቅላይ ሚኒስትር ብሌየር ናቸው የሚባሉት። ብሌየር እና ቡሽ ቢንላደንን ለመፈለግ ይገኝበታል ብለው የጠረጠሩት ተራራ ቦራ ተራራ ይባላል። ቦራ ተራራን ታዲያ በቢ52 ጀት ነበር የደበደቡት። በአጋጣሚ ከዛ ሆኖ ሲዘግብ የነበረው ደግሞ ጦርነቱን ቢቢሲ ነበር። ነገሩ በዘፈን የተቀለደ ነው። ነዋይ ጸጋይና አረጋኸኝ እንዲሁም ኬኔዲ መንገሻ ነፍሱን ይማረው እቁብ ገብተው ነው። በዛ ጊዜ የሆነ ነገር ነው። የመጀመሪያው እቁብ ወሳሽ ኬኔዲ ነው እና ኬኔዲ መንገሻ እቁቡ ጠፍቷል ይባላል። በጣም ይናደድና ኬኔዲ ፋንታዬን ድርሻዬን ፋንታዬን ኦይ ድርሻዬን ፋንታዬን ድርሻዬን ይላል። በኋላ የእቁቡ መጥፋት በጣም ያንገበገበው ነዋይ ደበበ ተጠያቂ ዋስ መልሰሻለ ዋስ አልረታም ዋስ ረታለ ዋስ ሸንጎ ለፍርድ ዋስ ወርዳለ ዋስ እኔ አልለቅም ዋስ ጠይቃለ ዋስ 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 ይላል። አረጋኸኝም ነገር ባላማረውም መሰለኝ ጠርጥር ማመሮ ባይከፋም እንደው ትንሽ ጠርጥር እንደው ትንሽ ጠርጥር ይላል። ነገሩን ጸጋይም ከንክኖታል መሰለኝ ይጠይቃል። ያያል ይላል። እርስ በርስ ስላልተግባቡ ይሄ ነገር የአርቲስቶች አንጋፋ እንዲሁም የአርቲስቶች ንጉስ የሆነው አርቲስት ጥላሁን ገሰሰ መጥቶ ካልፈረደልን የሚሆን ነገር አለ የሚባባልና ጥሌ ይመጣል። ነገሩ ምንድነው ሲል ሲጠይቅ የሆነውን ሁሉ ይነግሩታል። ጥሌም ሁላችሁም ባልደረባዎች ናችሁ፣ ስለዚህ እገሌ ከገሌ ብያለ አዳላም የምፈርደው አንቺንም ሸብ አንተንም ሸብ ጎስ አስከር ሸብ እሱንም ሸብ እሷንም ሸብ ይልና እንደ ጥፋታቸው ይፈርዳል። ነዋይ ደበበ የዚህ ጊዜ መላ ያበጃል። በሉ ጥሌም ሰምቶ ፈረደብን። ካሁን በኋላ እኛም አልተግባባንም። ከእንግዲህ ወዲህ ግን ሰው አይስማብን ሰው እኛው እንደጀመር እኛውን ጨርሰው ብለው ነገሩን በዘዴ ጨርሰውታል ይባላል። እሺ አሁን ደግሞ በኢትዮጵያን አይድልስ ላይ የተቀለደ ቀልድ ነው። በዘፋኞቹም በዳኞቹም ማለት ነው። ከቀልድነቱ ባለፈ ምንም አይነት ነገር አያስፈልገውም እና ዘፋኙ ዳኞችን ፈርቷል። በሙዚቃ ነው የሚዘፍነው። ምን የሚለውን ነው የምትዘፍነው ባሉት መሰረት እሪኮ ይላል። ሜጀሩን ሲጠይቁት ዝም ብለህ በፈለጋችሁት ይላል። በጣም ፈርቷልና ጀመሩለት ሙዚቃውን። እንግዲህ እስካሁን ሌሎችን ከቅኝቱ ወጣችሁ ነበር የምንለው። አንተ ግን ባልሆነ ቅኝት ዘፍነ ከቅኝት አይደለም ከመድረክም ጭምር ነው የወጣው። አይደለም ለወደፊቱም የምታልፍ አይመስለንም ቅኝትን ካላወቅ። ሌላው እንግዲህ ሌላው ዳኝነት ማለት ነው። የማንን ነው የምትዘፍነው ይሉታል። የአበበ ተካ እንደሚዘፍን ነግራቸውና ቀጥል ይሉታል። ዳኞቹም አሉ ይዘፍናል። ምንድነው ቃል ኪዳና ምንድነው አረባከ ቀለበት ነው የማለት ነው። ቀለበት ነው። ሌላው
እዚህ ጋር እኔ ያለኝ ያለ ምንድነው እንደ ዳኝነቴ ሳይ አይኔን ጨፍነ ነው የምትዘፍነው። እሱ ዘፋኙ አይኑን የጨፈነበት ምክንያት ሊኖረው ይችላል። አንተም እንደሱ ሊሆን ብለህ አይነን መጨፈን የለብህም። አይነን እየገለጥክ መስፈን ነው ያለብህ። ስማ አይኑን ጨፍኖ ድምጽ የሚያወጣው አውራ ዶሮ ብቻ ነው። ስለዚህ አይነን ወደ አንድ ትምህርት ቤት ነው የምወስዳችሁ። እዛ የተለያዩ ትምህርቶች ከመሰጠታቸው ጀርባ ልጆች ሁሉም ነገር አውቀውት እንዲያድጉ የጾታ ትምህርት ይሰጣል። እዛ አካባቢ እንዴት እንደሆነ ለመጠየቅ ጋዜጠኞች በስፍራው አሉ። አንዱ ጋዜጠኛ ልጆችን ይጠይቃል። እሺ ማሞሽ ስንት ዓመት ነው? 8 ዓመቴ ነው። እሺ ማሞሽ ትምህርትን እንዴት ነው እየተከታተልክ ነው? አዎ በጣም እየተከታተልኩ ነው። ደስ ይላል። በጣም ጥሩ። አሁን በቅርቡ እየተሰጣችሁ ያለው ግልጽነትን በተመለከተ ማለት ነው የጾታ ትምህርት እየተሰጣችሁ ነው። እንዴት ነው ተስማምተዋል አንተ? ምን ይስማማኛል? እባክህ የቃል ገለጻ ብቻ አደረጉት፣ ተግባር የለም። አሁን ደግሞ ወደ እናቶቻቸው ነው የምንገባው። እማማ እርሶስ ለልጆቻችሁ የሚሰጣቸው የጾታ ትምህርት ማለት ነው እንዴት ነው? እንደው ጥሩ ነው ብለው ያምናሉ? አይ ጥሩ ነው፣ ግን እንደው በተቻለ መጠን እባካችሁ እንደው ለመምህሮቹ የቤት ስራ እንዳይሰጡብን ንገሩልን። እንዴት ማለት ነው? ሁሉም ወንዶች ከቤታቸው ይወጡና ያድሩና ምንድነው ሲባሉ ቲቸር የቤት ስራ ሰጥተው ነው የሚሉት። ኧረ እባካችሁ የቤት ስራው ገደለ። የሆቴል ቤቱ አስተናጋጅ ንቃት አነሰው። በአንድ ወቅት ረስቶት ይሁን ምን ይሁን አልታወቀም። ደንበኞቹ ባለቤቱን ስማ ምንድነው አስተናጋጅ እንዴ በጣም ፈዟል እኮ ወይ አስተምረው ወይ ደግሞ አባረው ምንድነው ነገሩ አለበለዚያ አልመጣም ባሉት መሰረት በጣም ገርሞት ባለቤቱ ያስጠራል። ስማ ምንድነው ንቃት ያነሰ በላ ደግሞ አንተን እንዳስተናጋጆኝ ላስተምራ በላውን ባለቤት ስለሆንኩ ጌታዬ ምናምን የሚለውን ነገር ተወውና ልክ እንደ ተስተናጋጅ አንተ ሁን፣ እኔ ደግሞ እንዳስተናጋጅ አስተምራለሁ በል እንደገና እንድትልልኝ እፈልጋለሁ ባለው መሰረት አስተናጋጁ የሚገባውን ወንበር ይዞ ባለቤቱ ይመጣል። ምን ልታዘዝ ጌታዬ? የሚበላ ምን አለ? የሚበላ ክትፎ፣ ጥብስ፣ ሌላም ይኖራል። እሺ ክትፎ ያመጣለታል። የሚጠጣ ነገርም እንደዚሁ ያዘዋል አስተናጋጁ ማለት ነው። እንደተስተናጋጁ ነው። እየበላ እየጠጣ ያለ ባለቤቱ ሊያስተምረው ነው የሚባለውን ነገር ምን ይጨመር ጌታዬ? ደሞዝ ብሎ የሆዱን በሆዱ ተንፍሷል አስተናጋጁ። የዘመን መለወጫ ዕለት ነውና አበባዮሽ ይጨፍራል። አበባዮሽ ለምለም አበባዮሽ ሲጨፍሩ በቃ ልጅቷ አታቆም። ገና ሚሚ 5 ዓመቷ ነች። አበባዮሽ ለምለም አበባዮሽ ለምለም 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 አበባዮሽ ለምለም ትላለች። እንዴ ሚሚዬ ይኸውልሽ እንደዚህ አይደለም የሚባለው። እሺ ሚሚ ልጆች ሲጫወቱ አትሰሚም እንዴ? ይኸውልሽ አበባዮሽ ሲባል ለምለም ይባላል። እሺ ሚሚዬ አይ ሲባል ደግሞ ታበባይ አይ ታበባይ እንደዚህ ነው እንጂ ዝም ብሎ አባይ ለምለም ለምለም አይባልም። እሺ ተረብሻቸዋለሽ። እሺ ትላለች። ወደ ማታ ላይ አያቷ ይታመማሉ። አልጋ ይዘዋል። ከጎናቸው ነች እሷ። እንደው ገርማል እኮ። አይዞሽ በቃ ምንድን ነው አሞሽ ነው? አዎ አሞኝ ነው ልጄ። አይዞሽ ደግሞ ትድኛለሽ፣ ሳሬ ትድኛለሽ። እሺ አያትዬ በቃ አይዞሽ እሺ በይኝ። እሺ አይዞሽ እኔ እኮ ልጄ አይደለም ይሉና ትንሽ ቆይተው ህመማቸው ያስጨንቃቸዋል። አይ ታበባይ አይ ታበባይ እሳቸው አሟቸው ነው። ቴዎድሮስ ታደሰ በጣም ታዋቂ ተወዳጅ የሚያክል የሌለ ድምጻዊ ነው። አንድ ዘፈን አለው። አሳው ተከማችቶ ያለ መስከራዊ ጊዜ የሚል ዘፈን ነው። ይሄን ዘፈን የተለያየ ዘፋኞች ቢዘፍኑት ተባለ። ነዋይ ቢዘፍነው አፋው ተከማችቶ ያለ መስከራዊ ጊዜ ቀጥሎ ቴዲ አፍሮ ቢዘፍነው አሳው ተከማችቶ
ማስገሪያውን ይዘ አሳው ተከማችቶ ማስገሪያውን ይዘ እንደዚህ ነው ካሳ ተሰማ ቢዘፍነው ተባለ አሳው ጥቂ ባይቶ ማስገሪያውን ይዘ በመጨረሻም ዳምጣው አየለ ቢዘፍነው አሳው ተከማችቶ ማስገሪያውን ይዘ አመሰግናለሁ አዲሱ የጫማ ፋሽን በሀገራችን ገባ ምርጥ ክሬም ለፊቶ በቃ ወደ ጃፓን ትራክተርና ላዳ ያሸልሙ የቱይ ከፍዬ እንዳልገባ ኪሴ ሆዱ ባባ አርፌ እንዳልተኛ ተጋጣሚ ወኛ ዛፍ ላይ ስንጠለጠል ሲጋርደኝ ቅጠል የቱዬ ከፖል ላይ ስወጣ አላ ማንጁስ አረ ፖሊስ መጣ አሰላም አለይኩም ማለይኩም አሰላም የሀገሬ ልጅና ካልኩታይ ሀገር ፍቅር ቲያትር መድረክ ላይ ያላያቸው የለም በሀብታችን ወይዘሮ ነጋቷ ከልካይ የዛሬዋ ንጥር እንግዳችን ናቸው ወደ ሰውነቷ ልውሰዳችሁ ሰውነቷ ወይዘሮ ነጋቷ ከልካይ ውብ የነበሩና በዛን ጊዜ አንዳች እንኳን ድምጻዊ ካለ ትፈታተን ከኔ የሚሉ ነበሩ ቁጥር 1 ሲነሳ ቢባል ወይዘሮ ነጋቷን ማቃቸው የለም በሳቸው ሙዚቃም ተሞዝቋል በመጀመሪያው ያደሰው ጥያቄያችን ወይዘሮ ነጋቷ እንዴት ሴት ልጅ ለሴት ሰውነቷ ብላ ትዘፍናለች ብለን ላቀረብላቸው ጥያቄ ወይዘሮ ነጋቷ ሲመልሱ ምን ማለትህ ነው ደሞ በዚህ እድሜ ለጎረምሳ ለስፈን እንዴ ሰውነቷ ቆምለው ሀገሬን ነው ብለዋል ባርሰብ ጌታችን እስክንድር ፍሬው ነኝ አብራችሁን ቆዩ አንጡራ ሀብቶች የተባሉት ደራርቱ ቱሉንና ኃይሌ ገብረስላሴን አስመስልላችኋለሁ በዛሬው ስፖርት አንድ በተያያዘ ጌታችን ላይ ቁጥርና ቁጥር አንዱን ያለም ኮከብ ኳስ ተጫዋች ማራዶና እናቀርባለን ስለ ማራዶና በርካታ ሰዎች ተናግረዋል የቀድሞ አርጀንቲናዊ አሰልጣኝ ዲያጎ ማራዶና ዲያዘፈሮ ያዘቦከ ማራዶና ያውዶፋጋ ንያዘስፖራ ማራዶና ወንዴው ሙሉ ነው ይጋጫል በማንኛውም የስፖርት ቦታ ላይ ብቁ ሰው ነው ስለዚህ ለአገሩም ለወገኑም ውስና ተወዳጅ ሰው ነው በዚህ ወደ ሰለሞን ገብረ እግዚአብሔር ብራቸዋለሁ ደምሰው ወረድ ነበር በተለያዩ የስፖርት ዝግጅቶች ላይ ሀገራችንን ወክለው የተለያየ ገድል የተጋደሉ አትሌቶች አሉ በዚህ አትሌቲክስ ከፍተኛ ጥያቄያችን ላይ በስቱዲዮ ጋበዝናቸው እነ ፊጣ ባይሳ እና ኃይሌ ገብረስላሴ ለአብነት የሚጠቀሱ ናቸው የዛሬው እንግዳችን ደራርቱ ቱሉ ብትሆንም ወደ ደራርቱ ከማለፋችን በፊት ኃይሌ ገብረስላሴን እናስታውስ ኃይሌ በበርካታ ጊዜዎች ታሸንፋለህ ምክንያቱም አሁን ደግሞ የናስ ሜዳሊያ ተሸልመህ የመጣውና ይሄ እንዴት ነው ወይስ ለወደፊቱ ውድድሩ ለመቀጠል አስባል ዋለ ቅድማ ለጤንነቴ ነው እንግዲህ የኃይሌ ገብረስላሴን እዚህ ላይ ቆም እናድርግና ወደ ደራርቱ እንዴት ደራርቱ ሁሉ ብዙ ጊዜ እንግዲህ በውድድር ቦታ ላይ እንዳሸነፍሽ ነው ያሁኑን የካናዳው ኤድመንተንን ውድድር ለየት የሚያደርገው ከሀገሮችሽ ልጆች ጋር ተክተልትለሽ መግባትሽ ነውና እንዴት አይሽው መጀመሪያ በጣም ይገርም ነገር ነውና እኔ ራሴ አልጠበኩትም በእውነት በጣም ይገርም ነገር ነው እኔ ወደ ኋላ ዞር ብዬ ስመለከት ገጠው ነው የጠበኩት እዛው ሰው ነገር ነው ለማሸነፍ በቅተናል በእውነት በጣም ነው ደስ ያለኝና የኢትዮጵያ ጸሎት ነው በጣም ነው የማመሰግነው ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ምንጊዜም ኢትዮጵያ